ጤና ይስጥልን አድማጮች ከትርታ 97.6 ኤፍኤም የለተሰኘው ታህሳስ 6 2018 ዓ.ም ትርታ 600 ዜና ሰዓታችን ላይ እንገኛለን። እንግዲህ ከአሁን ሰዓት ጀምሮ ለሚቀጥሉት ደቂቃዎች አብረን ቆይታ እናደርጋለን። በሚኖረን ቆይታ ከሀገር ውስጥና ከውጭ የተውጣጡ ዜናዎችን ይዘን የቢዝነስና የስፖርት ዜናዎችንም አካተን ወደ እናንተ መጥተናል። አብራችሁ እንድትቆዩ እንጋብዛችኋለን። ዜናዎቹን እየመራው ከእናንተ ጋር ቆይታ ማድርገው እኔ በፍቅር ግዛቸው ነኝ። በቅድሚያም የሀገር ውስጥ ዜናዎችን አስቀድመን እንጀምራለን። በአራት ወራት ውስጥ ከ140 ሚሊዮን በላይ የኃይል ስርቆትና የመሰረተ ልማት ውድመት ደረሰብኝ ሲል የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ተቋሙ በኤሌክትሪክ መሰረተ ልማት ላይ የሚፈጸም ስርቆትና ውድመትን ምክንያት ለደንበኞች መድረስ የሚገባው ኃይል እየባከነ ነው ብሏል። የአገልግሎቱ ኮሚኒኬሽን ዋና ስራ አስፈጻሚ አንዋር አብራር እንደገለጹት በሀገር ደረጃ በኤሌክትሪክ መሰረተ ልማት ላይ ስርቆትና ውድመት እየደረሰ ነው ብለዋል። ባለፉት 4 ወራት ብቻ 36.45 ጊጋዋት ሰዓት የኤሌክትሪክ ኃይል ስርቆት ተፈጽሟል ያሉት ኃላፊው ይህም በገንዘብ ሲተመን የ13 ሚሊዮን 184677 ብር ኪሳራ አስከትሏል ብሏል። ይህ ውድመትና የኃይል ስርቆት በማህበረሰቡ ዘንድ የኃይል መቆራረጥና ብክነት እያደረሰ መሆኑንም አብራርተዋል። በአራት ወራት ውስጥ በመሰረተ ልማት ውድመትና በኃይል ስርቆት በድምሩ 143 ሚሊዮን 299114 ብር ጉዳት ደርሷልን ብለዋል። ጉዳት ባደረሱት ላይ 10 ወንጀለኞች ክሶች ተመስርተው በፍርድ ሂደት ላይ ሲሆኑ ቀሪዎቹ በፖሊስ ምርመራ ላይ መሆናቸውን አስታውቋል። የተቋሙ የህግና የስነ ምግባር ስራ አስፈጻሚ አበበ ተስፋ በበኩላቸው ቆጣሪን በማሰናከል ኃይል የሚያቋርጡ ድርጅቶች፣ ኢንዱስትሪዎችና ግለሰቦች እንዳሉም ገልጸዋል። በኤሌክትሪክ ተቋማት ላይ ጉዳት ያደረሰ ማንኛውም ሰው ከ5 እስከ 15 ዓመት በሚያደርስ ጽኑ እስራትና 50 ሺህ ብር መቀጮ ይቀጣልን ብለዋል። ኃይል የሚሰርቁ ድርጅቶች ደግሞ እስከ 1 ሚሊዮን ብር እንደሚቀጡም በአዋጅ ተደንግጓል ብለዋል። ቅጣትን በተመለከተ የህግ ክፍተት የለም፣ ክፍተቱ ያለው ከአፈጻጸሙ ላይ ነው ያሉት አቶ አበበ የኤሌክትሪክ ኃይልና መሰረተ ልማት ስርቆት የሚያደርሱ አካላት ሁሉም ህብረተሰብ በጋራ ሊከላከል እንደሚገባም አሳስበዋል። ለውበት መጠበቂያና ለምግብ ዘይትነት የሚውል ሺያ በተር የተሰኘ ዛፍ ኢትዮጵያ ቢኖራትም በአግባቡ እየተጠቀመችበት እንዳልሆነ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አስታወቀ። የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ተመራማሪ ፕሮፌሰር ካሳሁን ተስፋዬ ኢትዮጵያ ያላትን የተፈጥሮ ሀብቶች በምርምር በመጠቀም ኢኮኖሚዋን እንድታሳድግ መስራት እንደሚያስፈልግም ገልጿል። ኢትዮጵያ የሺያ በተር የተፈጥሮ ዛፍ መቀነስ ወቅት የሚገኝ መሆኑንም ተናግሯል። የሺያ በተር ዛፍ በኢትዮጵያ በጋምቤላ ክልል በስፋት እንደሚገኝ ጠቅሰው ህብረተሰቡ ለኮስሞቲክስና ለምግብ ዘይትነት በባህላዊ መንገድ እየተጠቀመ ቢሆንም እንደ ሀገር ግን ዛፉን እየተጠቀምንበት አይደለምም ብለዋል። በአንዳንድ አካባቢዎች ዛፉን በመቁረጥ ለሰሊጥ እርሻ የመዋል አዝማሚያ መታየቱን የገለጹት ፕሮፌሰሩ ይህንን ድርጊት በማስቆም ዛፉን በስፋት በማምረት ኤክስፖርት በማድረግና ለኮስሞቲክስ ምርት መጠቀም እንደሚገባም አስገንዝበዋል። ጋና፣ ናይጄሪያና ዩጋንዳ ሺያ በተር በስፋት እየተጠቀሙበት መሆኑን ጠቅሰው የኢትዮጵያ ሺያ በተር ዛፍ በጥራቱና በዝርያው የተሻለ በመሆኑ ለኮስሞቲክስ ኢንዱስትሪ ግብዓት እንዲውል መሰራት አለበትም ብሏል። ሺያ በተርን በስፋት ማልማት ከውጭ የምናስገባውን ሺያ በማስቆም የውጭ ምንዛሬን ለመታደግና ኤክስፖርት ምርት በማድረግ የውጭ ምንዛሬ ለማግኘት የሚያስችል ነው ሲሉም ገልጸዋል። ዛፉን ከሌላ ሰብል ጋር በተጓዳኝ ማብቀል እንደሚቻል ጠቅሰው ኢትዮጵያ የሺያ በተር አቅራቢ ሆና የምትታወቅበት እንድትሆን መስራት ይገባል ሲሉም አሳስበዋል። በንግድ ባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ማለቱ ተገልጿል። ኢትዮጵያ ወደ ገበያ ተኮር ምንዛሬ ተመን ስርዓት ከተሸጋገረች ከአንድ ዓመት በኋላ የሀገር ውስጥ የውጭ ምንዛሬ ገበያ በአስደንጋጭ ሁኔታ መከፋፈሉንና የግብይት ወጪዎች በእጅጉ መጨመራቸውን የኢትዮጵያ ኢኮኖሚክስ ማህበር ገለጸ።
ንግድ ባንኮች ለአንድ የአሜሪካ ዶላር ለሚገዙበትና የሚሸጡበት ተመን ላይ ያለው ልዩነት እስከ 15 ብር ድረስ ከፍ ማለቱ በገበያው ውስጥ ጤናማ ውድድርና የተቀናጀ አሰራር አለመኖሩን የሚያመለክት ትልቅ ፈተና እንደሆነ ተገልጿል ሲል ካፒታል ጋዜጣ ዘግቦታል። የኢኮኖሚክስ ማህበሩ ባወጣው ሪፖርት መሰረት በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ብር ከአሜሪካ ዶላር አንጻር በ8.1 በመቶ በማሽቆልቆል ከ135.5 ወደ 146.4 ብር ደርሷል። በታህሳስ 2018 ዓ.ም ደግሞ ከ154 ብር በላይ መሆኑም ተገልጿል። እንደ ሪፖርቱ ከሆነ በባንኮች የመግዣና የመሸጫ ዋጋዎች መካከል ያለው ልዩነት ባለፈው ሩብ ዓመት ከ3.1 ከመቶ ወደ 6.8 በመቶ የመጀመሪያ ሩብ ዓመት ከፍ ብሏል ተብሏል። ይህም መስፋፋት የዘርፉ ተዋናዮች አደጋን የመፍራት ዝንባሌ የተገደበ የባንኮች መካከል የንግድ ልውውጥና መሰረታዊ የገበያ ውዝግብ መጨመሩን የሚያመላክት መሆኑም ተጠቁሟል። በማህበረሰቡ ተደጋጋሚ ቅሬታና አቤቱታ የሚሰማበት የሸቀጦች ተለዋዋጭ ዋጋ ተመን በየጊዜው እየጨመረ በተለይ ከታህሳስ ወር ጀምሮ የነዳጅ ዋጋ ጭማሪ ሊያሳይ ይችላል በሚል መነሻ አንዳንድ ነጋዴዎች በሸቀጦች ላይ ያደረጉት የዋጋ ጭማሪ ፍጹም ተገቢ ያልሆነና ምንም ነባራዊ ሁኔታን ያላገናዘበ ነው ሲሉ የመዲናዋ ነዋሪዎች ተናግረዋል። ትርታ 97.6 ይህንኑ በማስመልከት በመገናኛ መርካቶና በቦሌ ሚካኤል አካባቢ ያነጋገራቸው ዜጎች የገጠማቸውን የተጋነነ የዋጋ ጭማሪና ምርቶችንም ለማግኘት እንደሚቸገሩ በሰጡት አስተያየት አስረድተዋል። ገና ይጨምራል በመባሉ ያልተጨመረ ነገር 20 ብርም 30 ብርም ይጨምራል። እኔ አሁን የሆነች ነገር ልገዛ ነው የመጣሁት 20 ብር ጭማሪ ነው ያገኘሁት። ያሳዝናል በጣም። ምን ማድረግ እንደሚቻል እንጃ። ይሄን ቢደረግ ምን መፍትሄውን ማድረግ ትችላለህ ብለህ ነው? ያው ቁጥሩን መደም መቆጣጠር ነው ወይ ሰው ደግሞ መተባበር አለበት፣ መጠቆም አለበት። ሰው ስፔሻሊ ሰው ነው ላይ ነው እንጂ በምን መንግስት ሁሉን ተቆጣጥሮ አይችልም። ስለዚህ ሰው ጥቆማ ማድረግ መቻል አለበት። ያንን ነው ብዬ የምለው። ኧረ ስለሆነ ኑሮ ልታ እንደምታየው በጣም ወራቷል። ዘይት እንግዲህ 1600 ብር ምንገዛ 1600 አንዳንዴ ደግሞ እስከ 7 ምንገዛ ጊዜ አለ። ስለዚህ አሁን በዋጋው አንጻር አስተያየት ይደረግልና ቢያንስ እንደ በፊቱ ባናገኝ ትንሽ እንኳን ወረድ ቢልልን ደስ ይላል። ሕግን ለማስከበር እየተሰሩ ያሉ የቁጥጥር ስራዎችን በተመለከተ የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑትን አቶ አሸናፊ ብርሃኑን አናግረናል። በዋናነት የህብረተሰቡን ጥያቄ ሆኖ የመረጋጋት ስራ ቢሮ ወደ 257,983 አካባቢ ሆኖ በር ላይ በር ቁጥጥር ስር ተከናውኗል። ይሄ ሶስት ነው። እያንዳንዱ ንግድ ድርጅት ክሮስ በር ላይ በር ቁጥጥር ማለት ነጋዴ ያለ ንግድ ፍቃድ እየነገደ ነው እየነገደ አይደለም። የመጀመሪያ ቴስት የምትደረጉ ነው ንግድ ፍቃድ ማለት ህጋዊ ነው ገበሬ። ሁለተኛ የዋጋ ዝርዝር ይቆላልጥ። ሶስተኛ ደረሰኝ እየቆረጥን አይደለም ምን ይደረጋል? የንግድ ምዝገባ የንግድ ፍቃድ መኖሩ ካረጋገጠ በኋላ ንግድ ፍቃዱ ታድሶ ያልታደሰ ነው ያልታደሰ አይደለም ኦንላይን ክሮስ ቼክ ይደረጋል ማለት። ይሄ አጠቃላይ ሲነኝ ወደ 257,983 ነጋዴዎች ከ700,000 ነጋዴ ውስጥ ንግድ ፍቃድ ያለው ነጋዴ ውስጥ ይሄኛው ቴስት ተደርጓል ማለት። ከዚህ ውስጥ አጠቃላይ ሲነኝ ወደ 5,371 ነጋዴ ላይ እርምጃ ወስደናል። ከነዚህ ውስጥ ወደ ህጋዊ ንግድ ስርዓት ውስጥ ተገቡ ወደ 4,924 ነጋዴ ወደ ህጋዊነት እንዲመለሱ ይገኛል ማለት ይሄ ተደርጓል። የቀሩ ነጋዴዎች ምሳሌ ወደ 87 አካባቢ ሆኖ የነሱ ምርት የወረሰበት ሁኔታዎች አሉ። ይሄ አጠቃላይ የበር ለበር የቁጥጥር ስርዓታችን አንድ ውጤት ስለሆነ ቁጥጥር ስርዓታችን ይሄ ይመስላል። ደረሰኝ የመስጠት ግዴታቸውን በማይወጡ ነጋዴዎችም ላይ ቢሮው የማያዳግም እርምጃዎችን እንደሚወስድና አሁን ላይም በመውሰድ ላይ እንደሚገኝ ነው አቶ አሸናፊ ከጣቢያችን ጋር በነበራቸው ቆይታ ያስታወቁት። አድማጮች እንግዲህ ቀደም ሲል በዝርዝር የተመለከትነውን ዜና ነበር አድምጠን የተመለስነው። እንግዲህ
በተለይ በታህሳስ ወር የነዳጅ ዋጋ ይጨምራል ከመባሉ ጋር ተያይዞ በርካታ ነጋዴዎች በሸቀጦች ላይ የዋጋ ጭማሪ እያደረጉ እንደሆነ እየተገለጸ ይገኛል። እንግዲህ ትርታም በጉዳዩ ዙሪያ ተዘዋውሮ ሸማቹን አነጋግሮ ነበር። ከአዲስ አበባ የንግድ ቢሮ ጋር ባደረገው ቆይታ መሰረትም እንግዲህ ያደመጣችሁትን የመሰለ ምላሽ ሰጥተውናል። ያቀረበልን ባልደረባችን ንጉሱ በሪሁን ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በማዕከላዊ አፍሪካ ሪፐብሊክ የሀገር አቀፍ ምርጫ ዝግጅት ማጠናቀቋ ተገለጸ። ሀገር አቀፍ ምርጫው በመጪው ዲሴምበር 28 2025 እንደሚካሄድ ነው የተገለጸው። በምርጫው ተወዳዳሪነት በእጩነት እንደሚሳተፉም ተገልጿል። የወቅቱ ፕሬዚዳንት ፋውስቲን አርቻጄ እንደገለጹት ደግሞ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በስልጣን ላይ የቆዩ እንደሚሆን የሚታወቅ ቢሆንም በቀጣዩ ምርጫ እንደሚሳተፉ መግለጻቸው ተዘግቧል። የአውሮፓ ህብረት በሶማሊያ ለሚገኘው የአፍሪካ ህብረት ሰላም አስከባሪ ኃይል የገንዘብ ድጋፍ ለማድረግ የሚያስችል መግባባት ላይ መድረሱ ተገለጸ። የህብረቱ 27 አባል ሀገራትም በሀሳቡ ላይ በመምከር የጋራ መግባባት ላይ መድረሳቸው ዘግቧል። የአውሮፓ ህብረት የሰላም አስከባሪ ኃይሉ የሚያደርገው ድጋፍ በቅርቡ ይፋ እንደሚሆንም ተገልጿል። ይገለጽ እንጂ የድጋፍ መጠኑ አለመጠቀሱን ነው ዘገባው ያመላከተው። እንደ አውሮፓውያን አቆጣጠር 2025 መጀመሪያ ላይ የአውሮፓ ህብረት ለአፍሪካ ህብረት ሰላም አስከባሪ ኃይል የሚያደርገው ድጋፍ አቋርጫለሁ ማለቱም ይታወሳል። በመጨረሻም ዩክሬን የኔቶ አባል ጥያቄዋን በደህንነት ዋስትና ለመተው ፈቃደኛ መሆኗን ገለጸች። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ትላንት ባደረጉት ንግግር በአሁኑ ጊዜ እየተካሄደ ያለውን የሩሲያ ዩክሬን ግጭት ለማስቆም በሚደረገው ጥረት ሂደት ለማራመድ በሚል የኪየቭ ለረዥም ጊዜ የዘለቀውን የኔቶ አባል የመሆን ግቧን ከአሜሪካና ከአውሮፓ አጋሮች የሚያገኟቸው የደህንነትን ዋስትና ምትክ ለመተው ዝግጁ መሆናቸውን ገልጸዋል። ይህም የዩክሬን አቋም ላይ የሚታይ ለውጥ የሚያሳይ ነው ተብሏል። ፕሬዚዳንት ዜሌንስኪ ይህንን አስተያየት የሰጡት ትላንት በበርሊን ከዩናይትድ ስቴትስ ተወካዮች ጋር ውይይት ከማድረጋቸው በፊት ነው። ተወካዮችም የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የትራምፕ አማች ጃሬድ ኩሸነር ሲሆኑ ግጭቱን ለመፍታት በዋይት ሀውስ የተደገፈውን እቅድ እንደሚቀበል ዩክሬንን ሲያሳስቡም ቆይተዋል። ዩክሬን የኔቶ ጥያቄን ለመተው ፈቃደኛ ብትሆንም ዜሌንስኪ ዩክሬን ጠንካራ የደህንነት ዋስትና እንደሚያስፈልጋት አጽንኦት ሰጥተዋል። አድማጮች ቀደም ሲል እንግዲህ ያደመጣችሁት ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎች ነበር። አሁን ደግሞ ወደ ቢዝነስ ዜናዎች እናልፋለን። የኢትዮጵያ ልማት ባንክ አዲስ አመራር ተመደበለት። በባንኩ አመራሮች መካከል ከፍተኛ ሹመትና ምደባ በተገናኘ አለመግባባት መከሰቱን ተከትሎ ባንኩ የአመራር ለውጥ ማድረጉም ተነግሯል። በምክትል ፕሬዚዳንቶች ሹመት እና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚው መካከል የነበረው አለመግባባት ከጠነከረ በኋላ አለመግባባቱን ለማርገብ ጠቅላይ ሚኒስቴር ጽህፈት ቤት ሚኒስቴር ወይዘሮ አለም ፀሐይ ጳውሎስና የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ መሪነት ውይይት ቢደረግም እንዳልተሳካም ተገልጿል። በዚህም መሰረት የባንኩ ተቋማዊ ውጤታማነትን ለማስመለስና ከብሔራዊ ልማት ቅድሚያዎች ጋር ለማጣጣም ያለመ የማሻሻያ አጀንዳዎች አካል ነው በተባለበት ሹመት ዶክተር ኢሳያስ ካሳ የኢትዮጵያ ልማት ባንክ አዲስ ፕሬዚዳንት ሆነው ተሹመዋል። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ የቦርዱ ሰብሳቢ ሆነው መሾማቸውም ተሰምቷል። የግብርና ሚኒስቴር በድጋፍ ያገኛቸውን ከ2 ቢሊዮን በላይ ብር የሚገመቱ የግብርና ግብዓቶችን ለፌዴራል ተቋማት፣ ለከተማ አስተዳደሮችና ለክልሎች አስረከበ። የግብርና ሚኒስቴር አቶ አዲሱ ረጋሳ በርክክቡ ወቅት እንደገለጹት እነዚህ ግብይቶች የግብርና ትራንስፎርሜሽን ለማሳካት ጉልህ ሚና ይኖራቸዋል ብለዋል።
በድጋፍ የተገኙት ግብአቶች 267 የመስክ ተሽከርካሪዎች፣ 1854 ሞተር ሳይክሎች፣ 2289 የውሃ መሳቢያ ፓምፖችና የጥገና ቱል ቦክሶች መሆናቸውን ሚኒስቴሩም ተናግሯል። ድጋፍ የተገኘው ከዓለም ባንክ፣ ከአፍሪካ ልማት ባንክና ሌሎች አጋር ድርጅቶች መሆናቸውን ጠቁመው የተሰጡ ግብአቶች ለሚመለከታቸው ወረዳዎች በፍጥነት በማድረስ የሚጠበቀውን ውጤት ለማግኘት መስራት እንደሚገባ አሳስበዋል ሲል የዘገበው ጋዜጣ ፕላስ ነው። አድማጮች የቢዝነስ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። አድማጮች የዕለተ ሰኞ ታህሳስ 6 2018 ዓ.ም የትርታ 600 ዜና ሰዓታችን ላይ እንገኛለን። ቀደም ሲል እንግዲህ ከሀገር ውስጥ ከባህር ማዶና ከውጭ ያገኘናቸውን ዜናዎች ወደ እናንተ አድርሰን ነበር። አሁን ደግሞ ስፖርታዊ መረጃዎችን የምንሰማበት ሰዓታችን ላይ ደርሰናል። ባልደረባችን አበበ ተገኝ እዚህ ስቱዲዮ ይገኛል። እንኳን ደህና መጣ አበበ። እንኳን ደህና ቆየሽ በፍቅር። ሰላም አድማጮች እንደምን አላችሁ? ከሀገር ውስጥ ስፖርታዊ መረጃዎች እንጀምራለን። የኢትዮጵያ ዋንጫ ጨዋታዎች ዛሬ በአዲስ አበባ ስቴዲየም ኢትዮጵያ ቡና መቀለ ሰባ እንደርታ በሚያደርጉት ጨዋታ ይጀምራል 9:30 ላይ። ወደ ሩብ ፍጻሜ ለማለፍ እንግዲህ የሶስተኛ ዙር የመጨረሻ ቀን ጨዋታዎች ናቸው። በኢትዮጵያ ዋንጫ ጨዋታ ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉት ጨዋታው ሐዋሳ ላይ ሊደረግ ነበር። ነገር ግን በተደረገለት ማስተካከያ ወደ አዲስ አበባ እንዲዘወር ተደርጎ ዛሬ 9:30 ላይ በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። ሁለቱ ክለቦች በፕሪሚየር ሊጉ ጠንካራ ተፎካካሪዎች ናቸው። ትላንትም የተደረጉ የኢትዮጵያ ዋንጫ ጨዋታዎች ነበሩ። ደብረ ብርሃን ከተማ ከቤንች ማጂ ቡና ያደረጉት ጨዋታ በአንዳቸው ውጤት መጠናቀቁን ተከትሎ ቤንች ማጂ ቡና በመለያ ምት ደብረ ብርሃን ከተማን 4-3 በሆነ ውጤት በማሸነፍ ሩብ ፍጻሜውን መቀላቀል ችሏል። ወልዋሎ አዲግራት ከንብ የሚያደርጉት ጨዋታ እንዲሁ በተመሳሳይ በወልዋሎ አዲግራት 2-1 በሆነ ውጤት አሸናፊነት ወልዋሎ አዲግራት ሩብ ፍጻሜውን የተቀላቀለ ሌላኛው ክለብ ሆኗል። ሲዳማ ቡና ከአርባ ምንጭ ከተማ ያደረጉት የትላንት ነው መርሃ ግብር ሲዳማ ቡና 2-0 አርባ ምንጭ ከተማን በመርታት ሲዳማ ቡና ወደ ሩብ ፍጻሜው ያለፈ ሶስተኛው ክለብ ሆኗል። በዚህ መሰረት ሲዳማ ቡና፣ ወልዋሎ አዲግራትና ቤንች ማጂ ቡና ትላንት ሩብ ፍጻሜውን መቀላቀላቸውን ያረጋገጡ ክለቦች ናቸው። ዛሬ ኢትዮጵያ ቡና ከመቀለ ሰባ እንደርታ ጨዋታቸውን ካደረጉ በኋላ አራተኛው ቡድን የሚታወቅ ይሆናል። ወደ ውጭ ስፖርታዊ መረጃዎችን ስናልፍ ዛሬ ምሽት 5 ሰዓት ላይ አንድ ብቸኛ መርሃ ግብር ይደረጋል። በእንግሊዝ ፕሪሚየር ሊግ ምሽት 5 ሰዓት ላይ የሚደረገው የማንቸስተር ዩናይትድና የበርንማውዝ ጨዋታ ይጠበቃል። ማንቸስተር ዩናይትድ በሩበን አሞሪም ስር በርካታ ትችቶችን እያስተናገደ ነው የሚገኘው። ከበርንማውዝ ጋር ምሽት በኦልድ ትራፎርድ የሚያደርገው ጨዋታ ደግሞ ይጠበቃል። በርንማውዝ በአንድሬ አሪዮላ ስር እንዳለፈው የውድድር ዓመት ጠንካራ ተፎካካሪ መሆን አልቻለም። ያለፉትን 5 ጨዋታዎች ምንም አላሸነፈም። 2 አቻ ሆኖ 3ቱን ደግሞ በሽንፈት ነው ያጠናቀቀው። በርንማውዝ በፕሪሚየር ሊጉ የደረጃ ሰንጠረዥ 18ኛ ደረጃ ላይ ተቀምጧል። በርንማውዝ ማንቸስተር ዩናይትድ በበኩሉ ያለውን ተስተካካይ ጨዋታ የዛሬው ምሽት ጨዋታ የሚያሸንፍ ከሆነ በድጋሚ ወደ 5ኛ ደረጃ ላይ ከፍ የሚልበት እድል ሰፊ ይሆናል። ወደ 6ኛ ደረጃ ማለት ነው። አሁን ያለው ነጥብ 25 ነጥብ ነው። ከቼልሲ ጋር የሚያሸንፍ ከሆነ 28 ነጥቦችን ይዞ ወደ 6ኛ ደረጃ ከፍ ይላል። ክሪስታል ፓላስ በማንቸስተር ሲቲ በደረሰበት ሽንፈት ምክንያት ያለውን የደረጃ ማሻሻል የሚያጣ ሆኖ በማንቸስተር ዩናይትድ የሚያሸንፍ ከሆነ የክሪስታል ፓላስን ደረጃ ማንቸስተር ዩናይትድ የሚረከብ ነው የሚሆነው። ማንቸስተር ዩናይትድ ማቲያስ ዴሌት፣ ሃሪ ማጓየርና ቤንጃሚን ሴስኮን በጉዳት ምክንያት በምሽቱ ጨዋታ ላይ
የሚያጣ ነው የሚሆነው። በርንማውዝ ያለፉትን 2 ጨዋታዎች ከማንቸስተር ዩናይትድ ጋር ያደረጋቸውን ጨዋታዎች በርንማውዝ አሸንፏል። በተለይ ሩበን አሞሪም በማንቸስተር ዩናይትድ ትልቅ ትችት ነው እያስተናገዱ የሚገኙት በማንቸስተር ዩናይትድ በቀድሞ ሌጀንዶች። በዚህም ምክንያት እንግዲህ ሩበን አሞሪም አስተያየታቸውን ሰጥቷል። ባሳለፍነው ሳምንት ፖል ስኮልስ በተለይም ደግሞ ማንቸስተር ዩናይትድ የሚያውቁትና የሚረዱት አይነት ክለብ አይደለም፣ ሩበን አሞሪም አያውቁትም ብሎ ትችት ሰንዝሮባቸው ነበረ። እሳቸውም እንግዲህ ለተሰጠባቸው የአስተያየት እንግዲህ መልስ ሰጥቷል። ማንቸስተር ዩናይትድ የማንቸስተር ዩናይትድ የቀድሞ ተጫዋቾች ስለ ክለቡ በቂ መረጃ እንደሌላቸውም ነው የተናገሩት። ሩበን አሞሪም በቀድሞ ተጫዋች ስለደረሰባቸው ትችትም እንዲሁ ተጠይቀው ነበር ከጋዜጠኞች። ስለ ክለቡ ሙሉ መረጃ የላቸውም ሲሉ መልሳቸውን ሰጥተዋል። የቀድሞ ተጫዋቾች የሚያዩት እነሱ ሲልቁ የነበረውን ሁልጊዜ የሚያሸንፈውን ቡድን ነው። አሁን በክለቡ ነገሮች አስቸጋሪ ናቸው ሲሉ ነው የተናገሩት። ኮቢ ማይኑ በማንቸስተር ዩናይትድ ቤት ብዙ የመሰለፍ እድል እያገኘ አይደለም። በተለይም ደግሞ በአሰልጣኝ ኤሪክ ቴን ሃግ ጊዜ ኮቢ ማይኖ በቂ የመሰለፍ እድል ሲሰጠው የነበረና ድንቅ ብቃቱን ሲያሳይ የነበረ ተጫዋች ነው። ነገር ግን በሩበን አሞሪም ስር ብዙ የመጫወት እድልን እያገኘ አይደለም። ስለ ኮቢ ማይኖም ተጠይቀው ነበር። አሞሪም የምንጫወተው በሁለት አማካይ ነው፣ በሱ ቦታ ላይ ያለው ደግሞ ፈርናንዴዝ ነው፣ እሱን ካሰላለፍ ማውጣት አንችልም ብለዋል። አሁን ያለብንን ችግር ኮቢ ማይኖ ተጠባባቂ መሆኑ ሳይሆን ጨዋታዎችን አለማሸነፍ መቻላችን ነው የሚል አስተያየታቸውንም ሰጥተዋል። ወደ ሌላኛው መረጃችን ስናልፍ የስፔን ላሊጋ አንድ መርሃ ግብር ዛሬ ይደረጋል። ሬዮ ባልካኖ ከሪያል ቤቲስ የሚያደርጉት የ5 ሰዓቱ ጨዋታም እንዲሁ ይጠበቃል። በጣሊያን ሴሪያ ሮማ ከኮሞ የሚያደርጉት 4:45 ላይ የሚደረግ ብቸኛ የጣሊያን ሴሪያ መርሃ ግብር ነው። የስፖርታዊ መረጃዎችን ከዚህ ጋር እናጠናቅቅ። በፍቅር እሺ፣ በጣም እናመሰግናለን አበበ ለስፖርታዊ መረጃዎች። አድማጮች የለተሰኞ ታህሳስ 6 2018 ዓ.ም የትርታ 600 የምሳሳስ ዜናዎቻችን እነዚህን ይመስሉ ነበረ። ከሀገር ውስጥና ከባህር ማዶ እንዲሁም የቢዝነስ ዜናዎችን አካተን ወደ እናንተ መተናል። ስፖርታዊ መረጃዎችንም ወደ እናንተ አድርሰን ነበር። የዛሬን የትርታ 600 ዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ አድርጌያለሁ። ቀሪ የትርታ መሰናዶች ይቀጥላሉ። ሲዲ ስፖርት ቀጣዩን ሰዓት ይረከባል። መልካም ጊዜ።